ዶክተር ናታን ወንዶሰን እባላለሁ። የአጥንት ስፔሻሊስት ነኝ። በመቅረዝ ሆስፒታል እሰራለሁ። የተረከዝ ህመም በተለያዩ ምክንያቶች ሊከሰት ይችላል። ከሚከሰትባቸው ምክንያቶች በተለምዶ በጣም የተለመደው ግን ምንድነው ፕላንታር ፋሻይተስ የሚባለው ነው። ይሄ ማለት የተረከዝ የሚገኝ ጅማት አለ። የዚህ ጅማት መቆጣት ነው። ብዙ ጊዜ በብዛት ቆመው የሚውሉ ሰዎች ላይ ለምሳሌ ወታደሮች ላይ፣ ግንበኞች፣ የጉልበት ሰራተኞች፣ መምህራን የመሳሰሉት የፀጉር ሰራተኞች እነዚህ በብዛት ቆመው ይውላሉ እና ለተረከዝ ህመም ተጋላጭ ናቸው። አብሶ ደግሞ አይመች ጫማ ሲያደርጉ። ዋነኛው ከእረፍት በኋላ ለምሳሌ ተኝተው ሲነሱ የመጀመሪያው እርምጃ በጣም ከባድ ህመም ይኖረዋል። ልክ እሾህ ወይም ሚስማር ተረከዛቸውን የበሳቸው አይነት ህመም የሚሰማቸው እና ከዛ በኋላ እየተራመዱ ሲሄዱ ትንሽ እየቀለለ ሊሄድ ይችላል። ከዛ ግን አርፈው ደግሞ ለምሳሌ ቁጭ ብለው ትንሽ ከዛ ልክ ሲራመዱ አሁንም ድጋሚ ጠቅ አድርጎ ተረከዛቸውን ይወጋቸዋል። ከዛ ግን እየቆየ እየለቀቀ ሊሄድ ይችላል እና ይሄ መገለጫው። ይሄ ከተፈጠረ ብዙ ጊዜ ፕላንታር ፋሻይተስ ማሳያ ነው። መከላከል የምንችልባቸው ነገሮች የመጀመሪያው ክብደት መቀነስ ነው። ምክንያቱም ጫና እያደረ በሄደ ቁጥር ሰውነታችን ላይ ክብደት እየጨመረ በሄደ ቁጥር የተረከዝ ህመም እየጨመረ ይሄዳል። ስለዚህ ክብደት መቀነስ ያስፈልጋል። ሁለተኛው ፊዚዮቴራፒ እንቅስቃሴዎችን ማድረግ። ከስፖርታዊ እንቅስቃሴዎች ባሻገር የባቶቻችንና የእግሮቻችንን ሁልጊዜ ማወጣጠር፣ ስፖርት ማሰራት፣ ማፍታታት ያስፈልገናል። ይህንን ስናደርግ ይሄ ጡንቻ እና ጅማት የሚያመጡት ህመም እየቀነሰ ይሄዳል። ማድረግ የሌለብን ነገሮች ማይመች ጫማ አድርገን ለረጅም ጊዜ መቆም። ይህንን የምናደርግ ከሆነ ይህን የጅማት ጉዳቱን እያባባሰብን ይሄዳል። መደረግ ያለባቸው ነገሮች የሚመች ጫማ ማድረግ፣ ክብደት መቀነስ፣ እንደዚሁም ደግሞ ህመሙ ከፍ ሲል ህመም ማስታገሻ መዋጥ። ከዛ ባሻገር ስፖርታዊ እንቅስቃሴዎችን በመጠኑ በልኩ፣ ከመጠን በላይ ሳይሆን በልኩ። አብሶ ደግሞ የማወጣጠርና የማሳሳብ ባትንና ተረከዝን ይህንን እንቅስቃሴ ማድረግ አብዛኛውን ሰው ከህመሙ ይፈውሰዋል። አንዳንዴ በጣም ሲብስ ወደ ሕክምና ተቋም ሄዶ መድኃኒቶችን መውሰድ፣ አንዳንዴም መርፌ ተወግቶ ይህንን ነገር ማስታገስ ይቻላል። ከዚህም ሲብስ ሌሎች ሕክምናዎች ይኖራሉ። በዚህ በፕላንታር ፋሻይተስ ምክንያት የሚመጣ የተረከዝ ህመም ሲኖር የመጀመሪያው ነገር እንዳልኩት ክብደት ለመቀነስ መሞከር፣ እንቅስቃሴዎችን ማድረግ፣ የሚመቹ ጫማዎችን ወይም ሶሎችን በመክተት ይሄንን ማድረግ አብዛኛውን ህመም ይፈውሰዋል። አንዳንዴ ግን ሲባባስ፣ በጣም ህመሙ እየተባባሰ ሲሄድ፣ መራመድ ሲከለክል ወዘተ ወደ ህክምና ቦታ መጥቶ መታየት ያስፈልጋል።